ፌር ቫልዩ ጋፕ በትሬዲንግ ስትራቴጂ ውስጥ ሊካተቱ የሚችሉ ጠቃሚ መሳሪያዎች ናቸው። ነገር ግን እነሱን ለመጠቀም መጀመሪያ የትኛው ጋፕ ብቁ እንደሆነ መረዳት አለብን። አንድ ፌር ቫልዩ ጋፕ የሚፈጠረው በሶስት ተከታታይ ካንድሎች ሲሆን ይህም የመጀመሪያው ካንድል ዊክ እና በሶስተኛው ካንድል ዊክ መካከል ክፍተት ሲኖር ነው። በቡሊሽ ማርኬት ወቅት ክፍተቱ የሚፈጠረው በመጀመሪያው ካንድል ዊክ እና በሶስተኛው ካንድል የታችኛው ዊክ መካከል ሲሆን ይህም የገበያ አለመመጣጠንን ወይም ደግሞ ኢምባላንስን ይፈጥራል። እነዚህ አለመመጣጠኖች አስፈላጊ የሚሆኑት የገበያ ዋጋ ሁል ጊዜ ወደ ሚዛናዊነት የመመለስ ዝንባሌ ስላለው ነው። ይህ ማለት በማርኬቱ እንቅስቃሴ ውስጥ ገዢዎችም ሻጮችም እኩል መሳተፍ አለባቸው። ጠንካራ የዋጋ እንቅስቃሴ በገዢዎች ብቻ ሲመራ የቡሊሽ ኢምባላንስ ወይም ደግሞ የቡሊሽ አለመመጣጠንን ይፈጥራል። በተቃራኒው በሻጮች ብቻ የሚመራ ጠንካራ እንቅስቃሴ ሲኖር ደግሞ ቤሪሽ ኢምባላንስ ይፈጠራል። ዋጋው ብዙ ጊዜ እነዚህን ያልተመጣጠኑ ቦታዎች መልሶ ለማስተካከል ስለሚረዳ አንድ የቡሊሽ ፌር ቫልዩ ጋፕ ዋጋውን እንደ ማግኔት ወደ ራሱ ሊስበው ይችላል። ዋጋው ክፍተቱን ከሞላ በኋላ ወደ ላይኛው ጉዞውን ይቀጥላል። ቤሪሽ ፌር ቫልዩ ጋፕን በተመሳሳይ መልኩ የሚሰራ ሲሆን የሚፈጠረው ግን ገበያው በጠንካራ ሁኔታ ወደ ታች በሚወርድበት ወቅት ወይም ደግሞ በዳውን ትሬንድ ጊዜ ነው። ዋጋው ወደ ታች ጉዞውን ከመቀጠሉ በፊት ወደ ላይ ተመልሶ ክፍተቱን ሊሞላ ይችላል። በመጀመሪያውና በሶስተኛው ዊኮች መካከልም ምንም አይነት ክፍተት ከሌለ ዋጋው እንቅስቃሴው ወደ ቀድሞውን የተመጣጠነ ወይም ደግሞ ባላንስድ ወደሆነ ሁኔታ ይሸጋገራል ማለት ነው። ይህ ማለት ለትሬድ የሚሆን ትክክለኛ ፌር ቫልዩ ጋፕ የለም። ፌር ቫልዩ ጋፕን ለመጠቀም የመጀመሪያው መመሪያ የገበያውን አዝማሚያ ወይም ደግሞ ኦርደር ፍሎ መከተል ነው። ነገር ግን አልፎ አልፎ ከሚጠበቀው ውጪ በቀጥታ መንገድ ሲጓዝ አንመለከተውም። አፕትሬንድ ወይም ደግሞ ወደ ላይ በሚወጣበት ወቅት ማርኬቱ ሃይር ሃይ እየፈጠረ ይሄዳል። ሆኖም አዲስ ሃይ ከተፈጠረ በኋላ ቀጣዩን የከፍታ ጉዞ ከመጀመሩ በፊት በአብዛኛው ጊዜ መጠነኛ የዋጋ ማስተካከያ ወይም ደግሞ ሪትሬስ ያደርጋል። እንዲሁም ይህንን ሁኔታ ለመደገፍ ሰፖርት ሌቭሎችን ይፈልጋል። በዚህ ጊዜ ነው ቀደም ካለው የከፍታ ጉዞ የተፈጠረ የቡሊሽ ፌር ቫልዩ ጋፕ ድጋፍ በመሆን ወደ ላይ እንዲቀጥል ሊረዳው ይችላል። በዳውን ትሬንድ ወቅት ደግሞ ሎወር ሎ መፍጠር አለበት። ነገር ግን አዲስ ሎ ከፈጠረ በኋላ ወደ ታች ከመቀጠሉ በፊት ወደ ላይ ተመልሶ ሪትሬስ የሚያደርግበትን ዞን ሊፈልግ ይችላል። የቤሪሽ ፌር ቫልዩ ጋፕ ሬዚስታንስ በመስጠት ዋጋው ወደ ታች ጉዞ እንዲቀጥል ይረዳዋል። ሌላው አስፈላጊ መመሪያ ደግሞ ዋጋው ቀድሞ የነካቸውን ፌር ቫልዩ ጋፖችን ከመጠቀም መቆጠብ ነው። ዋጋው ወደ አንድ ፌር ቫልዩ ጋፕ በትንሽም ቢሆን ከገባ ጋፑ እንደተሟላ ወይም ደግሞ ሚትጌት እንደተደረገ ይቆጠራል። ይህም ካልተነካ ፌር ቫልዩ ጋፕ ጋር ሲነጻጸር ደካማ ሊያደርገው ይችላል። ይህ ማለት ዋጋው ወደዚያ ጋፕ እንደገና ሲመለስ ጋፑ በፍጹም አይሰራም ማለት አይደለም። ነገር ግን ቀድሞ ከተነኩ ጋፖች ይልቅ እጅግ ደካማ ነው። ትሬደሮች በተጨማሪ አመቺ የሆኑ የፕሪሚየም እና ዲስካውንት ቦታዎች ውስጥ የሚገኙ ፌር ቫልዩ ጋፖች ላይም ትኩረት ያደርጋሉ። እነዚህን ዞኖች ለመለየት አንድን የገበያ እንቅስቃሴ ከፍተኛና ዝቅተኛ ነጥቦችን ምልክት ያድርጉ። 50% ላይም ነጥቡን ያስምሩበት። ከ50% በታች ያለው ዲስካውንት ዞን ሲባል ከ50% በላይ ያለው ደግሞ የፕሪሚየም ዞን ይባላል። ለሎንግ ትሬዶች ሲዘጋጁ ወይም ደግሞ ባይ ለማለት ሲፈልጉ በዲስካውንት ዞን ውስጥ የሚገኙ ቡሊሽ ፌር ቫልዩ ጋፖችን በአንጻራዊ ሁኔታ በዝቅተኛ ዋጋ ለመግዛት እድል ስለሚሰጡ ጠንካራ እንደሆኑ ይቆጠራሉ። ለሾርት ትሬድ ወይም ደግሞ ለመሸጥ ሲዘጋጁ ደግሞ በፕሪሚየም ዞን ውስጥ የሚገኙ ቡሊሽ ፌር ቫልዩ ጋፖችን በአንጻራዊ ሁኔታ በከፍተኛ ዋጋ ለመሸጥ እድል ስለሚሰጡ ይበልጥ ተመራጭ ያደርጋቸዋል። የተሻሉ ኢንትሪዎችን ለማግኘት ደግሞ ፌር ቫልዩ ጋፖችን በተለያዩ ታይም ፍሬሞች ውስጥ በማቀናጀት መጠቀም ይቻላል። ለምሳሌ በ4 አወር ቻርት ላይ የሚገኝ አንድ ፌር ቫልዩ ጋፕ ሰፊ የዋጋ ክልል ሊሸፍን ይችላል። ይህም ዋጋው በትክክለኛው ቦታ ላይ አቅጣጫው ሊቀይር እንደሚችል ለማወቅ እጅግ አስቸጋሪ ያደርገዋል። በትልቁ ጋፕ ውስጥ በታየ ቦታ ውስጥ ከመግባት ይልቅ ወደ አነስተኛ ታይም ፍሬም ለምሳሌ 15 ደቂቃ ቻርት ላይ በመውረድ በትልቁ የ4 ሰዓት ፌር ቫልዩ ጋፕ ውስጥ የሚገኝን ሌላ ትንሽ የፌር ቫልዩ ጋፕ መፈለግ ይቻላል። በሎወር ታይም ፍሬም ፌር ቫልዩ ጋፕ እና በሃየር ታይም ፍሬም ፌር ቫልዩ ጋፕ ውስጥ የሚገኙ ፌር ቫልዩ ጋፖች ትልቅ ኮንፍሉዌንስን ወይም ደግሞ መደራረብን ይፈጥራሉ። ይህም በይበልጥ ጠንካራና ትክክለኛ የኢንትሪ ዞን እንዲኖር ያደርጋል። ፌር ቫልዩ ጋፕ የሚፈጥረው ሶስተኛው ካንድል በጣም አስፈላጊ ነው። የመጀመሪያዎቹ ሁለቱ ካንድሎች የጋፑን መጠን ሊያሳዩ ቢችሉም ሶስተኛው ካንድል የሚፈጠርበት ሁኔታ የገዢዎችን ወይም ደግሞ የሻጮችን ጥንካሬ ፍንጭ ይሰጣል። አንድ የቡሊሽ ፌር ቫልዩ ጋፕ ተከትሎ ጠንካራ የቤሪሽ ሶስተኛ ካንድል ከመጣ ይህ የሪጀክሽን ፌር ቫልዩ ጋፕ ይባላል። ሶስተኛው ካንድል ጠንካራ የሴለሮችን ጫና ስለሚያሳይ እንደዚህ አይነቱ ጋፕ ደካማ ሊሆን ይችላል። ይህ ማለት ጋፑ መጀመሪያ ላይ የትንሽ ዋጋ መነቃቃትን ወይም ደግሞ ቡሊሽ ሪያክሽንን ቢያሳይም በፍጥነት ተመልሶ ሊከሽፍ ይችላል። በሌላ በኩል ሶስተኛው ካንድል ሌላ ጠንካራ የቡሊሽ ካንድል ከሆነ ብሬክአዌይ ጋፕ ይባላል። ብሬክአዌይ ጋፖች አብዛኛውን ጊዜ የገዢዎችን ሞመንተም የሚያሳዩ ሲሆን ዋጋው ወደ እነሱ ተመልሶ ለመምጣት ጊዜ ሊወስድበት ይችላል። ሆኖም ዋጋው ውሎ አድሮ ወደ እነዚህ ጋፖች ሲመለስ እንደ ጠንካራ ድጋፍ ሊያገለግሉት ይችላሉ። ፌር ቫልዩ ጋፖች በሊኩዲቲ አካባቢዎች ሲፈጠሩ ይበልጥ ኃይለኛ ይሆናሉ። የገበያውን ዋጋ ብዙ ጊዜ ከስዊንግ ሃይ በላይ ወይም ደግሞ ከስዊንግ ሎ በታች የሚገኘው ኤክስተርናል ሬንጅ ሊኩዲቲ ፌር ቫልዩ ጋፖች ዋጋውን ወደ
ኤክስተርናል ታርጌት እንዲጓዝ የሚያደርግ እንደ ኢንተርናል ሊኩዊዲቲ ሊያገለግሉት ይችላሉ። ዋጋው በስዊንግ ሃይ ውስጥ በጠንካራ ሁኔታ አልፎ ከዚያ በላይ ሲዘጋ የሊኩዊዲቲ ራን ይባላል። ስዊንግ ሃይን ጥሶ በሚያልፉ እንቅስቃሴ ወቅት የሚፈጠር የቡሊሽ ፌር ቫልዩ ጋፕ መቀጠል ጋር ስለሚጣጣም ጠንካራ የድጋፍ ቀጠና ወይም ደግሞ ሰፖርት ዞን ሊሆን ይችላል። ነገር ግን ዋጋው ከስዊንግ ሃይ በላይ ወጥቶ ከዚያ በላይ መዝጋት ካልቻለ ሊኩዊዲቲ ስዊፕ ይባላል። በመጨረሻም ገበያው ኮንሶሊዴሽን ፔሪድ ላይ ሲሆን በፌር ቫልዩ ጋፖች ላይ ያለንን መተማመን መቀነስ አለብን። እንደነዚህ አይነት ቲፖችን ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ።